በዛሬው ዕለት የተሰጠ አንድ ደሞ ሌላ አስገራሚ መግለጫ አለ። ጠቅላይ ሚኒስትር አብይ ስልጣኑን ያጣል የሚል ስልጣኑን ያጣል ብቻ ሳይሆን በኢትዮጵያ የኦሮሞ ነጻነት ግንባር ኦነግ የአማራ ፋኖ ህወሓት የኦጋዴን ነጻ አውጪ እና ሌሎች ጥምረት ፈጥረው እየመጡ ነው የሚል ዜና ሰምተናል ዛሬ። በኢትዮጵያና በኤርትራ በኩል ጦርነት ከተነሳ የጠቅላይ ሚኒስትሩ ስልጣን ማብቂያ ነው። ለምን? ምክንያቱም የኦሮሞ ነጻነት ግንባር የአማራ ፋኖ ህወሓት የኦጋዴን ነጻ አውጪ ግንባር ፈጥረው ጥምረት ፈጥረው እየመጡ ነው ተብለናል። ይሄን ያለን ኢትዮጵያዊ አይደለም። ይሄን ያለን የኤርትራ አምባሳደር ነው። የኤርትራ አምባሳደር የአውሮፓ ህብረት አምባሳደር ሌሎች ሀገሮችም አምባሳደር የነበረ የሻዕቢያ መንግስት ከባህር በር እና ከወደብ ጋር በተያያዘ ጉዳዮች በማስታወቂያ ሚኒስትሩ እንዲሁም በኢትዮጵያ ተላላኪዎቹ ወይም ባንዳዎቹ በኩል ሲያደርግ የነበረውን ፕሮፓጋንዳ አላዋጣ ሲለው አሁን በአምባሳደሮቹ በኩል መጥቷል። እውነት ለመናገር ወደፊት መምጣታቸው በጣም ነው ደስ ያለኝ። በየማነ ገብራ የባነ ምናም በኩል በፕሮፓጋንዳ ክፍላ በማስታወቂያ ሚኒስትራቸው በኩል ብቻ ከሚገልጹትና በተላላኪዎቻቸው በኩል በእነዚህ በባንዳዎቹ በኩል እነዚህ ወዲ ሻዕቢያ ምናም ምላቸው አንዳርጋቸው ጽጌ ምናምን በእነሱ ብቻ ከሚመጣ ከነ መሐመድ ሐሰን ምናም ከሚባል ከሚመጣ ራሳቸው አሁን አምባሳደሮቹ መምጣት ጀመሩ። ለኔ በጣም ጥሩ ነው ብዬ ነው ማስበው። ምክንያቱም በየጊዜው እነዚህ ሰዎች የሚናገሩት ነገር ያጋለጣቸው ነው የሚለው አነሳላቸዋል። በዛሬው ዕለት በአውሮፓ ህብረትና ሌሎች ሀገራት የኤርትራ አምባሳደር ሆነው ያገለገሉት ዶክተር አንደብርሃን ወልደጊዮርጊስ ለቢቢሲ መግለጫ ሰጥተዋል። እሱ ኮር መነሻችን ይሆናል ማለት ነው። ቀደም ያልኳችሁ ሁለት ድምዳሜዎች ነው ያስኩት። አንደኛው ድምዳሜ በኢትዮጵያና በኤርትራ በኩል ጦርነት ቢከፈት ጠቅላይ ሚኒስትሩ ስልጣኑን ያጣል የሚል ነው አንደኛው። የሚያጣበት ምክንያት ነው ግን ያሳቀኝ። የሚያጣበት ምክንያት ደግሞ የኦሮሞ ነጻነት ግንባር ኦነግ የአማራ ፋኖ ህወሓት የኦጋዴን ነጻ አውጪ ግንባርና ሌሎች ያላቸው አለ። እንግዲህ ያልተጠቀሰልንም ሌሎች እነማን እንደሆኑ እነሱ ጥምረት ፈጥረዋል አለ። ኦጋዴን ነጻ አውጪ ከፋኖ ጋር ምን እንደው ያደርገው እንደው ማለት ይሄ ጀስት በቃ ኢትዮጵያን ፖለቲካ ለአንድ አመት ብቻ የተከታተለ ሰው ለአንድ አመት እንደኛ ጸጉሩን ነጭ ሆነበት አይደለም። ኢትዮጵያ ፖለቲካ ጸጉሩን ያነጻው ሰው ሳይሆን ለአንድ አመት በቃ ጀስት ስራይል አርገው ብሎ የተከታተለ ሰው የኦጋዴን ነጻ አውጪ ከፋኖ ጋር ይሆናል አይሆንም እያልኳቸው አይደለም። ይሆናል because ፋኖ ማውን ተልኮን የሻዕቢያ አርጎ ኢትዮጵያ ማፍረስ ላይ ተሰማርቷል ዘሶኮል ፋኖ። ይሄ ግን የሚነገረን በኤርትራ መንግስት ነው። ይሄ የሚነገረን በኤርትራ አምባሳደር ነው። የተባበሩ መንግስታት የአውሮፓ ህብረት ምናምን ነበር። አሁን የኦሮሞ ነጻነት ግንባር ከፋኖ ጋር እሺ እሱ የኦሮሞ ነጻነት ግንባር አገር ኦሮሚያ ነው መስረት የሚፈልገው። ህልሙም መዳረሻውም ኦሮሚያ ነው።
እናት ሀገር ኦሮሚያ ወይም አባት ሀገር ኦሮሚያ ነው። ህወሓትም ሶስቱም ባህሪዎች ቀደም አስተናል ስልጣን ወይ ሞት እኔ ሙሉ ለሙሉ በ100% የምቆጣጠረው ስልጣን የኢትዮጵያን ሪሶርስ ምዘርፍበት ነው እሱ ካልሆነ ደግሞ ታላቂቷ ትግራይ ትግሪኝ ኢትዮጵያን ልበትናት ነው ህወሓት ኢትዮጵያ ካልተበተነች ታላቋ ትግራይ አትመሰረትም ነው የቅድሚያው ግን የ4 ኪሎ ወንበርን ይዤ በ100% ልቆጣጠር ነው ኦጋዴን ነፃ አውጪ አሁን ያመረትነውን ነዳጅ እንኳን ጋዝ እርምጃ ወስዳለሁ እያለ ጸረ ኢትዮጵያ ለነገሩ የሉም አሁን ኦጋዴን ነፃ አውጪ 2 እና 3 ናቸው አንዱ ኬንያ ነው አንዱ አውስትራሊያ ነው በነገራችን ላይ ሌላው በጣም ተስተካክሎ ገብቷል ብዙዎቹ እኔ ከሆነ ጊዜ በኋላ ፖሊሲያቸውን ይቀይራሉ ያምናሉ ማለት ተጠብቃለሁ የመንግስት ስልጣን ላይ ገብተዋል ፌደራል መንግስት ላይ ያሉ አሉ ከሶማሌ ክልል ፕሬዝዳንት ከሙስጠፌ ጋር እየሰሩ ያሉ አሉ የተወሰነ ፓወር ሼር አድርገው የተሟላ ፓወር ሼር ካረጉ አይ ቲንክ ፕሮግራማቸውን ይቀይራሉ የሚል እምነት አለኝ ሶ ይሄ ኬንያ ላይ እንደግለሰብ የሚሮጠውና አውስትራሊያ እንደግለሰብ የሚሮጠው ትርጉም አልባል እኔ ዝርዝር መረጃው ስላለኝ ነው በነገራችን ሶ የለም ይሄ የዚህ ውጭ ያለው የኦጋዴን ነፃ አውጪ በቃ የለም ምንም 2 ወይ 3 ናቸው ስቲል ግን ፕሮግራማቸው አገረ ሶማሊያ ነው አልፎ ከሄደም ታላቋ ሶማሊያ ነው የአምስቱ ኮከብ ሶማሊያ ነው ሶ ይሄን እየነገረን ያለው ግን በደንብ ስሙ ይሄን እየነገረን ያለው የኤርትራ ሰው ነው የኤርትራ አምባሳደር ነው እየነገረን የተወሰነውን አሰማችኋለሁ ለምሳሌ በኤርትራና በኢትዮጵያ መካከል ያለው ቅራኔ መሰረታዊ ቅራኔ ነው ይላል ይሄ ሰውዬ ቅራኔውን ሲገልጸው ግን የኤርትራ ህዝብ ላደረገው ነፃነት ትግል ሉዓላዊነት ምናምን ነው ይላል ኢትዮጵያ ጋር ሲሆን ግን የገዢ መደብ ፍላጎት ነው ይላል ብዙ ጊዜ አላፈጅበትም የተወሰነ ልትሰሙት ትችላላችሁ እሱ የኢትዮጵያና የኤርትራ ግንኙነት በረጅም የጦርነት የግጭት ታሪክ የተሞላ ነው። መሰረታዊ ምክንያቱ ሁለት የሚጋጩ ትርክቶች መኖራቸው ነው። የኢትዮጵያ ገዢ መደብ የሚያራምደው ትርክት ኢትዮጵያ ላለፉት 3000 ዓመታት ነፃና ሉዓላዊ ሀገር ሆና ቆይታለች የሚል ነው። በዚህ ሂደት ታዲያ ኤርትራም የኢትዮጵያ አካል እንደነበረች የሚገልጽ ትርክት ነው። ከአክሱም ዘመነ መንግስት ውድቀት ጀምሮ እስከ አውሮፓውያኑ 1952 ድረስ ኢትዮጵያ የኤርትራ ባህር ዳርቻ ባለቤት ሆና አታውቅም። ከዚህ ባሻገር የኤርትራ ህዝብ ለ30 ዓመታት ታግሎ ነፃና ሉዓላዊ ሀገር መስራት ችሏል። ችግር የሆነው የተለያዩ የኢትዮጵያ መንግስታት የኤርትራን ሉዓላዊ ህልውና አለመቀበላቸው ነው። ስለዚህ በኢትዮጵያና ኤርትራ መካከል ያለው ግጭት ሊታጠፍ በማይችል ነፃና ሉዓላዊ ሀገር እንዲኖር የመፈለግ የኤርትራውያን ውሳኔና የኢትዮጵያ መንግስታት ኤርትራን ተቆጣጥሮ የባህር በር በማግኘት መካከል ያለ የሚጣረስ አተያይ ነው። ጠቅላይ ሚኒስትር አብይ በአውሮፓውያኑ 2023 ጥቅምት አሊያም ህዳር አካባቢ በፓርላማ ባደረጉት ንግግር የኢትዮጵያ ድንበር እስከ ቀይ ባህር የሚዘረጋ ነው፣ ኤርትራ የኢትዮጵያ አካል ነበረች፣ የባህር በር ማግኘት የኢትዮጵያ መብት ነው፣ እንዲሁም ለህልውናችን አስፈላጊ ነው ያሉት ታሪካዊ መሰረት የለውም። ኩነት ናይ ልዕላውነት እዩ በታሪክ ከአናትና ዝብል ናይ በሐቂ ታሪካዊ ሰረት ዘይብሉ የባህር በር ጥያቄን በተመለከተ የሚነሱ ነጥቦች ብዙ ታሪካዊ አጀንዳ ላይ ወይቼ ይሄ ነው አለለም። በዚህ አጋጣሚ የምለው ነገር ስለሌለኝ አይደለም። የ3000 ዘመን ታሪክ ወዘተ የሚባለው ነገር ይሄ አምባሳደር ተረት ነው ብሏል።
ተረት ነው ብሏል። የገዢ መደቦች ጸብ ነበር የነበረው። የኤርትራ ህዝብ የነጻነት ትግል አለው። ሁለተኛው ነጥብ ማለት የኤርትራ ህዝብ ለነጻነቱ ለሉዓላዊነቱ ነው ሲታገል የነበረው። ኢትዮጵያ ግን የገዢ መደቦች ጉዳይ ነው ያለ። እኔ ብዙ አስተያየት መስጠት አልፈልግም። ጽምዶ የፈጠራችሁ ሰዎች ስለ ታሪክ ስታወሩ እቺን አጀንዳ በተለይ የአማራ ጽምዶ የትግራይ ጽምዶ ይሄን አንሱት። የሚያጣምዳችሁ አውቶቡሱ ባለቤት ተረት ነው ብሏቸዋል። ተረት ነው እውነት ነው እዛው በጸበላችሁ ተነጋገሩበት። ወደሚቀጥለው ልጅ ምናገረው ስለሌለኝ አይደለም ባይዘው ትልቁ ነጥብ እዚህ ጋር ይሄ የሰሜኑ ፖለቲካ ማጠንጠኛ ነው። እስቲ የሰሞኑ ፖለቲከኞች ጽምዶ የፈጠራችሁ በዚህ በአምባሳደሩ አጀንዳ ላይ ሐሳብ አንሱ። ልክ ነው ተረት ነው ኢትዮጵያ የምትባል ሀገር ከሆነ ሰየው ኮንግራቹሌሽን ነው የምላችሁ ለእናንተ አስተሳሰብ። የኛ የራሳችንን ደግሞ እናመጣለን። የኛ ስለ ኢትዮጵያን እያልኩ ነው። ግን አምባሳደሩ መጥቶ እየነገረን ያለው ነገር እድሜ ልካችሁን ስትሉበት የነበረ ነገር እንደሆነ ደግሞ ጠቆም አድርጌ ለአዲስ ፖለቲከኞች መሄድ ፈልጋለሁ። ሌላውን ስትከሱበት የነበረ ነገር ማለት ሰው በዛ ደረጃ ላይ ወደሚቀጥለው ነው። አሁን ጠቅላይ ሚኒስትሩ የባህር በር ይፈልጋሉ። የሚፈልጉበት ምክንያት ወደ ሁለተኛው አረፍተ ነገር ነው። አንደኛው ኢትዮጵያ ለባህር የቀረበች በመሆኗ ስጋት አለባት የሚል ነው። ሌላኛው ከ130 ሚሊዮን በላይ የሚልቅ ህዝብ ያለ ባህር በር ለመቆየት ይቸገራል የሚል ነው። ከታሪክ አንጻርም ኢትዮጵያ የይገባኛል ጥያቄ አላት። አምባሳደር አንደ ብርሃን ወልደ ጊዮርጊስ በእነዚህ ነጥቦች ላይ ሐሳባቸውን አጋርተዋል። ለመጀመሪያ ጊዜ አሰብ በመግዛት ጣሊያንያ ተሐኒጻ ከም ወደብ አሰብ የኢትዮጵያ ክፍል ሆኖ አያውቅም። አሰብ በጣሊያን ቅኝ ግዛት ወቅት ነው የተገነባው። ከዚያም ባጽህ እያለ ቀጠለ። አሰብ የመጀመሪያው የጣሊያን ግዛት የሆነ የኤርትራ መሬት ነው። ኢትዮጵያ የአሰብ ወደብን መጠቀም የጀመረችበት ብቸኛው ጊዜ ኤርትራ ከኢትዮጵያ ጋር በፌዴሬሽን በተዋሃደችበት ወቅትና በኢትዮጵያ አገዛዝ ስር በነበረችበት ወቅት ነው። ከባህር ይህን ያክል ኪሎ ሜትር ርቀት ላይ ስለምገኝ የባህር በር ይገባኛል የሚለው ጥያቄ የህግ አግባብ የለውም። በዓለማችን እንደዚህ የሚባል ህግ የለም። ሌላው የባህር በር ማግኘት ለኢትዮጵያ ሉዓላዊነት ቅድመ ሁኔታ ነው የሚለው ትርክትም መሰረት የለውም። ኢትዮጵያ ያለ ባህር በር ሉዓላዊ ሀገር ሆና ለረጅም ጊዜ ቆይታለች። ኤርትራ ከኢትዮጵያ ጋር በፌዴሬሽን እስከ ተዋሃደችበት ጊዜ ድረስ ኢትዮጵያ ሉዓላዊ ሀገር አልነበረችም ማለት ነው። ይህ ብዙ ትርጉም ያለው አይደለም። ሌላው የህዝብ ብዛት ነው። ይህ የባህር በር ለሌላት ሀገር የባህር በር መብት የሚሰጣት አይደለም። ይህ ሁሉ የፈጠራ ታሪክ ነው እንጂ ታሪካዊ መሰረት የለውም። በዓለም ዝፍብርኽዎ ዘለው ናይ ሐሰት ትረኻታት ይንበር ወላ ሓንቲ ታሪካዊ ይኹን ሕጋዊ ሰረት የብሉን። በሁለቱ እዚህ ላይ ትንሽ አስተያየት እንሰጣለን፣ ቪዲዮም እናሳያለን። እንግዲህ ጠቅላይ ሚኒስትሩ በፓርላማ የተናገሩት አንዳችም ታሪካዊ መሰረት የለውም። የባህር በር ምናምን ጥያቄው ማለት ነው። የኢትዮጵያ ድንበር እስከ ቀይ ባህር የሚዘረጋ ነው። ኤርትራ የኢትዮጵያ አካል ነበረች። የባህር በር ማግኘት የኢትዮጵያ መብት ነው። የባህር በር ማግኘት ለሉናችን አስፈላጊ ነው ብለው ጠቅላይ ሚኒስትሩ የተናገሩት ታሪካዊ መሰረት የለውም። ይሄ የኤርትራ አምባሳደር ነው እየነገረን ያለው። በደንብ ስሙ። ለታሪክም እንዲቀመጥ ነው ባይዘው። ለልጅ ልጆቻችንም የቱባ የቆምንበት ቦታ የቱጋ ነው የሚለውንም በደንብ እንድታዩ ስለምፈልግ
አንደኛ የባህር በር ጥያቄ ታሪካዊ መሰረት የለውም የሚለውን ነገር ከያዙ ሌላኛው ታጣቂ ኃይል የሚታገለው ምንድነው ማለት ነው? አምኖ ተቀብሎ ነው ማለት ነው ከጽምዶ የፈጠረው ከሻዕቢያ ጋር አምኖ ከዚህ በኋላ የባህር በር ጥያቄ ኢትዮጵያ ኖሯትም ማቅም ታሪካዊ መሰረትም የለውም ምንም የለውም የሚለውን ተቀብሎ ነው። በነገራችን ላይ ይሄ መግለጫ እንኳን ደህና መጣ ያልኳችሁ ምክንያት በቃ የመስመራችንን በግልጽ የሚያሳይ ነው። ማ የቱጋ ቆሟል የሚለውን ማለት ነው። የኃይል አሰላለፋችንን በግልጽ የሚያሳይ ነው። ቀደም የነገርኳችሁ ማለት ነው። ስለዚህ ዞሶፍ ከግብጽ ጋር ከኤርትራ ጋር የተጣመሩ ሰዎች ይሄንን ተቀብለው ነው አብረው እየሄዱ ያሉት። ኢትዮጵያ አንዳችም ታሪካዊ መሰረት የላትም የሚለውን ተቀብለው ማለት ነው። ህዝብ ብዛት ብላ የምታነሳው የባህር መጠጊያ ብላ የምታነሳው ምናምን የሚባል የለም። ስለዚህ የትግራይ ጽምዶ የአማራ ጽምዶ የሌላው ይሄንን ታሪክ እሺ ጌታዬ ብሎ ተቀብሎ ነው አውቶቡስ ውስጥ የገባው የሻዕቢያ አውቶቡስ ውስጥ የገባው። ልዩነቱ ነው። ግልጽ እኮ ወጣ በቃ ማ የቱጋ ቆሟል የሚለው በጣም ግልጽ ሆኖ ነው የወጣው። በጣም አሁን እኔ የምነግራችሁ እንደ ፓርላማ አባል እንደ ብልጽግና አባል ምናምን አይደለም። አገሩ እንደሚወድ ዜጋ እና ሪስፖንሲብል እንደሆነ ሰው ምነግራችሁ። ይሄ ግን የሀገር ጉዳይ ስለሆነ ልጆች ምናምን ያው ትውልድ ይገደዋል ሁላችሁም ስለሚገባችሁ የፖለቲካ ጉዳይ አይደለም ብዬ ነው። እና እንደፈለጋችሁ ማየት ይችላልላችሁ። እኔ በዓለም ላይ ለመናገር በጣም ልበ ሙሉ ነኝ። ምንም የማንንም ትርፍ አልፈልግም። የሚገባ ነገር በንግግር ብዬ የማስበው ነው። ግን ስንወያይበት ጥቂቶች ትክክል ነው ብለው ሮንግ ነገር ሊሰሩ ይችላሉ። አብዛኛው የንግድ ችግራችን ለምሳሌ ወደብ ምንከፍለው ገንዘብ እኛ ወደብ ቢኖረን በየ2 3 አመቱ የወደብ ክራይ ክፍያ ብቻ ህዳሴን ይሰራል፣ ማዳበሪያ ፋብሪካ ይሰራል። በየ5 አመቱ አንዳንድ ትላልቅ ፕሮጀክቶች እየሰራ ለማደግ ሊያግዘን ይችላል። ገንዘባችን በእዳ ክፍያ በወደብ ክፍያ ምናምን ስለሚያልቅ እነዛ ለመከላከል ያግዛል። እኛ ባህር በር እንፈልጋለን፣ ቀይ ባህር እንፈልጋለን፣ ኢንዲያን ኦሽን እንፈልጋለን ካልን በኋላ ምርጫችን አንድና አንድ ብቻ ነው ወይ? ምን ምርጫ አለን ሚለው አማራጮች ደግሞ ማየት ጠቃሚ ይሆናል። ያሉ አማራጮች ስናይ የተሻለ ጉዳዩን ለመገንዘብ ስለሚያስችል ዘይላ ሶማሊላንድ እንደምታውቁት ኢፋት በሚባለው ኪንግደም ጊዜ ዘይላ ይኸው ይታያል። ታሪኩ አለ፣ ማፑ አለ። አሁንም ዘይላ አንዱ ኦፕሽን ጅቡቲ ነው። አሁንም እየተጠቀመን ያለ ወደብ ነው። አዶሊስ ሰምታችሁ ይችላል። አዶሊስ ሲባል ኤርትራ ውስጥ ያለ ጫፍ ላይ ያለ አለ። እሱንም እንደ ኦፕሽን ማየት ይቻላል። ምጽዋም እንደ ኦፕሽን ማየት ይቻላል። አሰብም እንደ ኦፕሽን ማየት ይቻላል። እኛ የግድ በአሰብ ካልሆነ የግድ በምጽዋ ካልሆነ ሚል አቋም የለንም። እኛ የምንፈልገው መተንፈሻ በር ብቻ። መተንፈሻ በር በየትኛውም ከመጣ በግዢም ይሁን በሊዝም ይሁን በሆነ መንገድ ስምምነት ከመጣ ምንፈልገው እሱ ነው። ለምን ቁጥራችን እየበዛ ነው። አሁን ባለው ትሬንድ በተሸከምነው ልክ መሸከም አንችልም። እየቆየ ሲሄድ ከቁጥጥር ውጭ የሆነ ጉዳይ ይመጣል። ካሁኑ መክረን ዘክረን አስበንበት አማራጭ ነገር ማናይ ከሆነ ታቡ ከሆነ የማይነሳ ጉዳይ ከሆነ አደገኛ ነው። ቢያንስ አሁን ያለው ትልልቁ ፖለቲካል ኤሊት የሚወያይበት ጉዳይ ይሁን። አክሽኑ ይቅር እንወያይበትና ልጆቻችን ያስቡበት ሊባል ይችላል። ዝም ተብሎ ግን የሚተው ጉዳይ አይደለም። ተራ ጉዳይ አይደለም። እንኳን በዚህ ጉዳይ በስንት ቀበሌ እንጨቃጨቅል እንደኛ በማይረባ በሚረባ ቁም ነገር ስለሆነ ቢያንስ እንወያይበት። አለበለዚያ የኢትዮጵያን ኤግዚስተንስ አደጋ ውስጥ ያስገባል የሚል ሐሳብ አለው።
አሁን እኔ የምነግራችሁ እንደ ፓርላማ አባል እንደ ብልጽግና አባል ምናምን አይደለም አገሩን እንደሚወድ ዜጋ እና ሪስፖንሲብል እንደሆነ ሰው ምነግራችሁ ይሄ ግን የሀገር ጉዳይ ስለሆነ ልጆች ምናምን ያው ትውልድ ይገደዋል ሁላችሁም ስለሚገባችሁ የፖለቲካ ጉዳይ አይደለም ብዬ ነው እና እንደፈለጋችሁ ማየት ይችላልላችሁ እኔ በዓለም ላይ ለመናገር በጣም ልበ ሙሉ ነኝ ምን የማንንም ትርፍ አልፈልግም የሚገባ ነገር በንግግር ብዬ የማስበው ነው ግን ስንወያይበት ሞር ዳታ ስንወያይበት ሞር አማራጭ መንገድ ስንወያይበት ሞር የተሻለ ጊዜ ምርጫ እናገኛለን ውይይት ጥቂቶች ትክክል ነው ብለው ሮንግ ነገር ሊሰሩ ይችላሉ አብዛኛው የንግድ ችግራችን ለምሳሌ ይሄ ነው አምባሳደሩ ይሄን ንግግር ስላደረገ ነው የጥራት ችግርና የቀራረጽ ችግር እንዳለ አቃለው በአጋጣሚ ዛሬ የኢትዮጵያ መንግስት ሚዲያዎች በዚህ መልኩ ስላስተላለፉት ከዳይሬክት ከነሱ ነው የወሰድኩት ከጊዜ ማንጻር እንደሆነ ይቅርታ ጠይቃለሁ አቀራረጹ ላይ ስለጠየቃችሁ እንግዲህ ባይዘው ይሄ ሰውየው ያነሳው በፓርላማ ንግግራቸው ብሎ ስላለ ይሄኛውን ንግግር ነው ሪፈር የሚያደርገው ይሄ ንግግር ነው የሚያመላክተው ያልገባው ነገር ከዚህ በኋላ ከግለሰብ ፍላጎትና ከግለሰብ አጀንዳነት ወጥቶ አሁን የመንግስት አጀንዳ ሆኗል የደነገጡትን በዛ ነው በነገራችን ላይ ይሄ ሲቀር ታስታውሱ ከሆነ የግል አጀንዳ ነበር እንደ ግል እንደ አንድ አገር ወዳድ ሰው ነው ማቀርበው ብሎ እኔ ፕሮግራም ማታውኑ ፕሮግራም ሰራው ላይቭ ገባው እንትን ፈጣን ብዬ ስገባት እዚህ ላችሁ ከሆነ እኔ ጋር ያላችሁ ሰዎች ፕሊዝ የኢትዮጵያ መንግስትም ጠቅላይ ሚኒስትሩም ይሄንን ነገር ፖሊሲ አርጉት የመንግስት የውጭ ጉዳይ ፖሊሲ ይሁን ነገ የነበራችሁ ሰዎች የምታስታውሱት ነው እንደ ግል ላቅርብ የሚባለው ነገር አይሰራም ይሄ የአገር ፖሊሲ ነው መሆን ያለበት ያኔ ከጎናችሁ እንቆማለን እኔ ይሄን ነው የሰራሁት ኦልሞስት አንድ አመት ከምናም በፊት ማለት ለምንድነው ጠቅላይ ሚኒስትሩ የግል ፍላጎት ነው የሚለው ይሄን ለመናገር እንደ ግለሰብ አደባባይ ወጣሉ ለምን ይለናል ነው ይሄ ጉዳይ የመንግስት ፖሊሲ የውጭ ጉዳይ ፖሊሲያችን ምሰሶ አንዱ ምሰሶ ነው መሆን ያለበት ከዛ እያደገ መጣ ኢሳያስ የደነገጠው ሻቢያ የደነገጠው እነዚህ አምባሳደሮች የደነገጡት የኢሳያስ ተላላኪ ባንዳዎቹ የደነገጡት በነገራችን ላይ አጀንዳው እየገዘፈ ከታቡነት ወጥቶ ከውግዝ ከማሪዎስ ወጥቶ ሁሉም ሰው መነጋገር ጀመረ አጀንዳው የመንግስት ስልጣን ትልቁ ቫልዩ ባይዘው እሱ ነው እኔም የጨቀጨቅኩት የመንግስት ፖሊሲውን ያልኩት የመንግስት ስልጣን ስላለ እንጂ የመንግስት ስልጣን ባልሆነ ሰዓት ኢዴፓ እኮ ለ10 ምናምን አመት ለ20 ምናምን አመት እኮ አጀንዳ አርጎት ነበር ማንኛ አጀንዳ አርጎት ኢዴፓ ያተወለደቱ ጀስት ምርጫ ክርክር ሲመጣ ነው ተከራክሮ ያልቃል በቃ ነጥብ አስቆጠረ ምናምን ተብሎ ይሄዳል ነጥብ አስቆጥሯል በየጊዜመኑ ኢዴፓ እናመሰግናለን ለሱ ባይዘው ግን ገዢ ፓርቲ ስላልሆነ ኢህአዴግ አጌነስት ከባህር በር ስለሆነ ኢህአዴግ ውስጥ ሆነ ባህር በር ማንሳት ውግዝ ስለሆነ ኢዴፓ ነጥቡን አስቆጠረ ተቃዋሚዎች ነጥብ አስቆጠሩ ከኢዴፓ ጋር የነበሩት ሌሎችም የኢትዮጵያ አንድነት ፓርቲ ምንድነው ይሄ መያድ በኋላም የተፈጠረው ቅንጅት ፖይንት ማስቆጠር ጀመረ ለምንድነው ፖይንት ማስቆጠር የጀመረው ቢኮዝ ኢህአዴግ ውስጥ ህወሓት መራሹ ኢህአዴግ ውስጥ ይሄን ካነሳ በአገራት ልትታሰሩሉ ትችላል ትምክተኛ ተብለ ፓርቲ ውስጥ አትቀጥልም በእርግጠኝነት ምነግራችሁ ፓርቲ ውስጥ አትቀጥልም አንዱ መመዘኛ ይሄ ነበር በባህር በሩ ትቆጫላ አትቆጭም ባህር በር ኢትዮጵያ ነበራት አላት የላትም ብለ ነው ወይ የምታስበው
የኤርትራን ሉዓላዊነት ትቀበላለህ አትቀበልም? የፓርቲ መለኪያ ነበረ የካድሬ ትምህርት ቤት። አሁን እኛ ምን አገባን ስለ የምር አንዳንዴ ሳስበው ወደ ኋላ ሄጄ ከኤርትራ ተጣልቶ እኮ ነው ተጣልቶ ከኤርትራ መንግስት ጋር እዚህ ግን የባህር በር አጀንዳ ነው አሰብ ወደ ምናምን ነው ምናምን ትቀበላለህ አትቀበልም? ከዛ ፖይንት ይሰጣል። አላመነበትም ይውጣ ከዶን ቦስኮ ትባረራለህ ከፓርቲ አባልነት ከመንግስት ስልጣን ምናምን ሁሉ ትባረራለህ። ይሄ በነበረ ሰዓት እናቱ ልደቱ ወጥተው እነ ፕሮፌሰር ብርሃኑ ወጥተው ኢዴፓም ብልጽ ምንድነው ስሙ ቅንጅትም ምንም ዋነኛ አጀንዳ እዛ ላይ ደግሞ የምንወዳቸው እነ ዶክተር ያዕቆብ ሁሉ ገብተው መጽሐፍ ጽፈው አሰብ የማናት ብለው ጽፈው እናመሰግናቸዋለን። በዛ ባይዘው ግን የመፈጸም አቅሙ ጉልበት የመሆን አቅሙ የምርጫ ወቅት በየ5 ዓመቱ አንዴ ነው። ለምን? እነዚህ ሰዎች መንግስት ስላልሆኑ መንግስት ስላልነበሩ ተቃዋሚ ፓርቲ ስለነበሩ በጀስት በቃ ፖይንት ማስቆጠሪያ ብቻ ነው የሆነው። ዛሬስ መጀመሪያ ጠቅላይ ሚኒስትሩ እንደግለሰብ መጣ። የባህር በር ጉዳይ ሲሪየስ ነው፣ የወደብ ጉዳይ ሲሪየስ ነው። እንደግለሰብ ልንገራችሁ ፓርላማዎቹን ሰብስቦ ተነጋገሩበት እንደሆነ ተነጋገሩበት። ያኔ ገሸሽ ማለት ተጀመረ። 20 ምናምን በፓኬጅ ድዞ ሲከራከር የነበረው አካል አይ ከልቦ አስፈጽምም ምናምን ወደ መባል ተገባ። ለምን? አጀንዳዬን ተነጠቁ ብሎ ማለት ነው። የመጨረሻ ካርድ ነው የመጨረሻ ካርድ ነው ምናምን ሁሉ መባል ተጀመረ። አይደለም እኔ የመጨረሻም ካርድ ቢሆን የብልጽግና አይ ዶንት ኬር፣ ምክንያቱም የኔም ካርድ ስለሆነች ይችን ካርድ አሳክቶልኝ ቢሄድ ቴንክ ዩ ብልጽግና ብየው እኖራለሁ፣ ለልጆቼ ማስተላልፋለሁ። ብልጽግና በዘመኑ ኢትዮጵያ ከባህር በር አልባነት ሰጥቷል ብዬ ለልጆቼ የምነግራቸው። ስለዚህ አጀንዳ ሆነ። አሁን ከግለሰብ አጀንዳ ወጥቶ የመንግስት አጀንዳ ሆነ። ከጠርሙስ ውስጥ ወጣ። ፓንዶራ ቦክሱ ተከፈተ። ቴንክ ዩ። ጂኒው ከጠርሙስ ወጣ። ቴንክ ዩ። ልትመልሰው አትችልም። ፕሬዝዳንቱ መጡ። ይሄ አጀንዳ የዚህ ዓመት አንዱ አጀንዳ ነው ብሎ ተናገሩ። ውጭ ጉዳይ ፖሊሲ መነሻ ሲያነሳ አጀንዳችን ይሄ ነው አለ። የት ያስገቡት? የመንግስት ቁመና የመንግስት ጉልበት አገኘ። በግራ በቀኝ እየተሯሯጡ ያሉት በዛ ነው። ወይዘው ሻቢያ ተደናግጦ እየተሯሯጡ ያለው የህዝብ አመለካከት የህዝብ አስተሳሰብ መፈጠር ጀመረ። ከዛስ ትላንትና ቢያንስ ከኢህአዴግ ጋር የተዋጉ ከብልጽግና ጋር የተዋጉ በህወሓት ውስጥም የነበሩ ምናልባትም የኤርትራ ስትገነጠል እጃቸውን አውጥተው ትገንጠል ያሉ የሽግግር ምክር ቤት ውስጥ የነበሩ የሽግግር ውይይት ውስጥ የነበሩ እንደነ ጀነራል ጻድቃን አይነት ወጥተው ከዚህ በኋላማ የባህር በር ጉዳይ የህልውና ጉዳይ ነው ማለት ጀመሩ። እነ ጻድቃን እነ ጀነራል ጻድቃን ወጥተዋል። ኖ የባህር በር ጉዳይማ የሚቀር አጀንዳ አይደለም የኔ ወንድም ማለት ጀመሩ። ጀነራል ጻድቃን የሽግግር ጉባኤ ውስጥ ነበረ። ኢሳያስ እንደዛ ሲደነፋ ነበረ እዛ ውስጥ አይቼዋለሁ። መቼለት ከዚህ አንድ ሚዲያ ተከታተሉ ብያችሁ ስታዩ ነበር አይደል? እዩት። በነገራችን ላይ የጻፍክልኝንም አግኝቼዋለሁ። በዚህ አጋጣሚ ታሪካዊ ዶክመንቶች ያቀርባል እና እዛ ላይ ጻድቃን ይታያል። ኢትዮ ሜሞ የሚባል ማለት ነው። የጻፍክልኝንም አግኝቻለሁ። አመሰግናለሁ ኢትዮ ሜሞ። እዩት። ብዙ ዶክመንቶችን ይዞ ይወጣል። ለስቶሪ ማወቅ የፈለጋችሁ ሰዎች እዛ ሄዳችሁ ኢትዮ ሜሞ የሚለው ጋር ተከታተሉት፣ ሰብስክራይብ አድርጉት። ጻድቃን ነበሩ። አንዳንዴ ሲዳማ ምናምን የሚባለው እንዴት እንደሚደነፋ ትደነግጣላችሁ። በህይወት የለም መሰለኝ ሰው። እነ ሌንጮ ለታም በዛ ወቅት እንዴት እንደሚናገሩ መቼም ያስደነግጣል።
ኢሳያስ በቃ እኔ የሽግግር ምክር ቤቱ የኤርትራ የሻቢያ የሽግግር ምክር ቤት ነው የመሰለኝ በነገራችን በኤርትራ ጉዳይ የተነሳው ነው ማለት ምስጋና ለፕሮፌሰር አስራት ምስጋና አንድ ለጉራጌ ተወካይ ለሆነ ኢዲዩ ነው ምናምን እንትን ተወካይ አፋፋቸውን የመታቸው አቶ መለስ ዝም በልያ አሁን አጀንዳው በማህበረሰባችን ውስጥ መነጋገሪያ ይሆናል ጀነራል ጻድቃን እዛ ሽግግር ምክር ቤት ውስጥ ነበር ኢትዮጵያ የግድ ነው የባህር በር ይያለን ነው የኤርትራ ጦርነትም ጊዜ የነበረውን አቋም አንስቷል ከዛ ከምገባ ግን መጀመሪያ ጻድቃን እንስማው እንዴ ታሪክ ነው ምንሰው ሆርን ኦፍ አፍሪካ ውስጥ የተረጋጋ የፖለቲካ ሁኔታ እንዲፈጠር ከተፈለገ ኢትዮጵያ አስተማማኝ የሆነ የባህር በር ያስፈልጋታል ምክንያቱም አንከር ስቴት የዚህ ሆርን ኦፍ አፍሪካ ኢትዮጵያ ናት ይሄ አሁን ያለውን ፖፑሌሽን እና የመጣ ያለውን ኢኮኖሚያዊ እድገት ይዘን በጣም አነስተኛ በሆኑ ሀገሮች ሆስቴጅ ተይዘን የባህር በር አክሰስ አስተማማኝ አክሰስ ሳይኖረን ሰላም ይኖራል እዚህ ሀገር ሆርን ኦፍ አፍሪካ ሰላም ይኖራል ብሎ ማሰብ አይቻልም ይሄ ትክክለኛ እንትን ነው ብዬ ነው የማምነው ይሄን ካልክ በኋላ አሁን የተሰራው ስራ ዲፕሎማቲክ ስራ አጀንዳውን ከፍ አድርጎታል ታቡ መሆኑ ቀርቶ አሁን ከብዙዎች ኤምባሲዎች ከየውጭ ሀገር ሰዎች ጋር እገናኛለሁ አሁንም እና የባህር በር አክሰስ ለኢትዮጵያ ያስፈልጋል የሚለው መተማመን አለ ተቀባይነት አለው ልክ ነው ይሄ ጉዳይ ያስፈልጋል ይሄ ሳይደረግ ሆርን ኦፍ አፍሪካ ውስጥ ስቴብል የሆነ የሴኩሪቲ ሲስተም መኖር አይችልም ሁሉ ጊዜ ችግር ውስጥ እንድንቆይ የሚያደርግ ነው የሚል አስተሳሰብ ተቀባይነት አለው ቀጥሎ የሚመጣው ነገር እንዴት አድርገን እናምጣው የሚለው ነው ብዙ ኦፕሽኖች አሉ ዲፕሎማቲክ በሆነ መንገድ ሊመጣ ይችላል ኮመርሻል በሆነ መንገድ ሊመጣ ይችላል እሱ የኢትዮጵያን ፍላጎት ያሟላለው ያሟላል ሌላ ጉዳይ ነው ግፋ ብሎ ከመጣ ደግሞ የመጨረሻው ኦፕሽን ሚሊተሪሊም በኃይልም ሊመጣ ይችላል እነዚህ ኦፕሽኖች ኦፕን ናቸው በየትኛው መንገድ እንሄደው የሚለው አይ ቲንክ ምርጫው ኦብቪየስ ነው ይመስለኛል የመጀመሪያው ምርጫ ዲፕሎማቲክ በሆነ መንገድ ሌጋል ፖለቲካል በሆነ መንገድ ማምጣት ነው የሚመረጠው ግን አንደኛ አጀንዳውን ድሮ እኔ ሳነሳው ከነበረው በላይ ኢንተርናሽናሊ የአጀንዳው አስፈላጊነት ተቀባይነት እንዲኖር ተችሏል አሁን እንዴት እናምጣው በሚለው ላይ ነው ንግግር ያለው እንጂ እንዴት ኢትዮጵያ የባህር አክሰስ ይኖራት የሚለው ላይ ነው ንግግር የሚነሳ ያለው እንጂ ያስፈልጋል ወይ ያስፈልግ የሚለው ላይ ኢሹ የለም ይሄ ትልቅ ዴቨሎፕመንት ነው ብዬ ነው የምወስደው ከዛ በኋላ እንዴት እናምጣው የሚለው ደግሞ ሁኔታዎች የሚወስኑት ነው የሚሆነው ሆይስ ምርጫው በሰላማዊ ፖለቲካዊ ዲፕሎማቲካዊ በሆነ መንገድ እንዲመጣ መጣብ ነው የሚሆነው ይሄ ዊን ዊን የሆነ ነገር እንዲመጣ ማድረግ ነው ጥሩ የሚሆነው ድሮም ቢሆን የኔ ፍላጎት ያኔ ጦርነቱ ስለነበር የተዋጋን ስለነበር እነሱ ውጊያውን ስለጀመሩ እኛ የሰጠነውን ቦጎ መንፈስ እንትን አበላሽተው በጀርባችን ስለወጉን እንግዲያውስ እኛም ይሄኛውን ውሰድ የሚል አቋም ነበረኝ የሀገር ኢንተረስትን በማሰብ አሁን ያ አልፏል ከእንግዲህ በኋላ የአጀንዳው አስፈላጊነት አይወገድም እየጎላ ነው እየመጣ ሄደው አሁንም ጎልቶ ነው የመጣው በዓለም አቀፍ ደረጃም ተቀባይነት ያገኘ ነው ያለው እንዴት እናምጣው የሚለው ደግሞ ከሁኔታው ጋር የሚጣጣም ነው የሚሆነው ከሁኔታው ጋር ነው የሚጣጣመው ስል ብዙ አማራጮች አሉ እነዛ አማራጮች መንግስት ኤክስፕሎር ያደረጋቸው እንደሆነ ነው የማስበው ለእኔ ጥሩ የሚሆን የሚመስለኝ የሁለቱንም ህዝቦች ወደፊት ግንኙነት ወደ ተሻለ ደረጃ የሚወስደው በስምምነት ቢደረግ ነው ሁለቱም ህዝቦች አሸናፊ የሚሆኑበት ሁለቱም ህዝቦች ተጠቃሚ የሚሆኑበት አሁን ባረን ያለው ለሁለቱም ህዝቦች ለኤርትራም ለኢትዮጵያ ማለት ነው የኢኮኖሚ ብልጽግና መሰረት የሚሆንበት ለወደፊት ሰፊ የሆነ ፖቴንሻል ሊከፍት በሚችልበት አይነት መንገድ ቢፈጸም መርጣለሁ ይሄ ነው ትላለኝ በጣም ይገርም ነው ባይ ዘ ዌይ በጣም ታሪካዊ ንግግር ነው ጀነራል ጻድቃንን እንደግለሰብ ማመስገን ፈልጋለሁ በዚህ ንግግር አንደኛ እውነታውን መካዳል እንትን በሻ ያነሳው ትክክል ስለሆነ ነው ሌላ ጊዜ መለስበታል ወይ ፕሮግራም ሰራበታለሁ
ፕሮፌሰር አስራት በድጋሚ ኮራውባቸው ያልከው እሱን ስላየው ነው ያመጣሁት የጻድቃን ይሄ ምስክርነት ትልቅ ምስክርነት ይሄ ነው ቅድም ያልኳችሁ ምንድነው ያለን ጻድቃን ከዚህ በኋላ በዓለም አቀፍ ደረጃ ተቀባይነት አግኝቷል እኔ ብዙ ዓለም አቀፍ ሰዎችን የውጭ ሰዎችን ያገኛቸዋል ሳገኛቸው የሚነግሩኝ ነገር ኢትዮጵያ የባህር በር ያስፈልጋታል ሰው አሁን ያስፈልጋታል የሚለው አጀንዳ ክሎዝድ ተዘግቷል ይሄን ያልኳችሁ አሁን አስተሳሰቡ አድጎ ኢትዮጵያማ ያስፈልጋታል የሚለው ያደባባይ እውነት ሆኗል በቃ ናው ምንድነው ጥያቄው አለው ከያስፈልጋታል ቀጥሎ ያለው ነው ጥያቄው በምን መልኩ ሚለው እንደውም ጀነራል ጻድቃን አንድ ስቴፕ ሄዷል ጠቅላይ ሚኒስትሩ ከሚያነሱት ጠቅላይ ሚኒስትሩ ቅድም ሰምታችኋል ምንድነው ያሉት በግዢም በሊዝም በሌሎች መንገድም ሰጥቶ መቀበል ምናምን ማለት ነው ጀነራል ጻድቃን ምን ጨመረበት በኃይልም ቢሆን የሚጨመረበት በኃይልም ቢሆን ጦርነት አንዳንዴ የመንግስታት ማስፈጸሚያ መሳሪያ ነው እንገዛዋለን አንገዛውም ሌላ ጉዳይ ነው ማለት ነው ግን ኦፕሽኑ ዝግ አይደለም ስለዚህ ስቴፕ ቁጥር 1 አስፈላጊነት አለቀ ሁለተኛው ስቴፕ እንዴት እናገኝ አሁን ዲስከሽን ውስጥ ይሆናል ማለት ነው ታዲያ ይሄ ስኬት አይደለም ይሄ ውርደት ነው ይሄ ሞት ነው የሞት መንገድ ነው ይሄ ዲፕሎማሲ ውድቀት ነው ይሄ ጸበኝነት ነው ይሄ ጸባጫሪነት ነው እስቲ ንገሩን ቡራ ከረዩ የምትሉ ሰዎች ንገሩን እስቲ አሁን ይሄንን በመደገፋችን ሌላ ነገር የምትሉ ሰዎች ከዚህ በላይ ምን እንደግፍ ታዲያ ምንድነው መደገፍ ያለብን ከዚህ በላይ ይሄ አጀንዳ እንዲሆን ነበር የተሰራው ተሰራ ጥሩ ሆነ ታቡ መሆኑ ቀረ ውግዝ ከማሪዎስ ቀረ ካልቀናህና ይቅናዛር ካልያዘ በስተቀር በዚህ ጉዳይ ላይ አጌነስት ልትሆናችሁ የግብጽ ተላላኪ ካልሆንክ በስተቀር በዚህ አጀንዳ ላይ ተቃርኖ ሊኖር አይችልም የኢሳያስ ባንዳ ካልሆንክ በስተቀር በዚህ አጀንዳ ላይ ተቃራኒ ልትሆናችሁ ግልጽ መስመር ተሰመረ ያልኳችሁ ለዚህ ነው በጣም ግልጽ ማ የቱጋ ተሰለፈ የሚለው ማለት ነው ይሄ ነው ለራሳችሁ ብቻ ሳይሆን ለልጆቻችሁም እንዳይተርፍ ነውራችሁ ምንለው ለዚህ ነው እናመሰግናለን ጻድቃን እንስማው አምባሳደሩ መካከል የተፈጠረው አለመግባባት ወደ ጦርነት ሊያመራ ይችል ይሆን ተብለው የተጠየቁት አምባሳደር አንደብራን ይህን ምላሽ ሰጥተዋል እኔ ናይ በሐቂ ከምናተይ ገምጋም ቀዳማይ ሚኒስትር አብይ አህመድ በኔ ግምገማ ጠቅላይ ሚኒስትር አብይ ይህንን ፕሮጀክት ሲያውጁ ምናልባትም ኢትዮጵያ አሁን ካጋጠማት ፖለቲካዊ ኢኮኖሚያዊና የህዝቡን የትኩረት አቅጣጫ በማስቀየር ሀገራዊ ስሜት ለመፍጠር ሊሆን ይችላል ጠቅላይ ሚኒስትሩ አንዳንድ ኢትዮጵያውያን የወደብ ባለቤት መሆን እንችላለን የሚል ተስፋ ስላላቸው የቀነሰ የመጣውን ድጋፋቸውን ይቀይረው ይሁን የሚል ሐሳብ ይዞ የመጣ እንጂ ለኢትዮጵያ አቃላትና የባህር በር በማግኘት ዓላማ የመጣ አይመስለኝም ስለዚህ ኢትዮጵያ ቀውስ ውስጥ ያለች ጦርነት ውስጥ መግባት ምናልባትም እብደት ሊሆን ይችላል ጠቅላይ ሚኒስትር አብይ ካደረጉትም የስልጣናቸው ማብቂያ ሊሆን ይችላል የሚል እምነት አለኝ
የኢትዮጵያ ሰራዊት ሀገር ውስጥ ያለውን የታጣቂዎች እንቅስቃሴ ሊቋቋመው አልቻለም። እንደ የኦሮሞ ነጻነት ግንባር፣ ፋኖ፣ ህወሓት፣ የኦጋዴን ነጻ አውጪ ግንባርና ሌሎች እንቅስቃሴዎች የጥምረት ዝንባሌ እያሳዩ ነው። ይህ ለአብይ አህመድ አስተዳደር ስጋት ነው። ስለዚህ በዚህ ሁኔታ ውስጥ ሆኖ ጦርነት ውስጥ ይገባል የሚል ግምገማ የለኝም። አሎ ስለዚህ አብዚ ኩነታት እዚ ኩናት ከበግስ እዩ ወይ ኩናት ናይ ምብጋስ አቅሚ አሎ ዝብል ገምጋም የብለይ በኤርትራና እንግዲህ ይሄ አንዱ ነው። አንድ ላይ ያይጄ ማጠቃለያ ስለሆነ ጽምዶ ላይ ደግሞ ያነሳ የትግራይና የህወሓት ጽምዶ ላይ ያነሳውን ልጨምረውና ከዛ ጋር ያይጄ አነሳላችኋለሁ። በህወሓት መካከል የተፈጠረው ግንኙነትና ጽምዶ ተብሎ የሚጠራው ወዳጅነት የወደፊት ዕጣ ፈንታም ዶክተር አንደ ብርሃን ሐሳባቸውን ሰጥተዋል። እዚ ጽምዶ ዝብል ቃና ምናልባት ይህ ጽምዶ የተባለው ጥምረት ተቋማዊ አሰራር መያዝ ቢችል ይበልጥ ዘላቂ ሊሆን ይችላል ብዬ ገምታለሁ። ምክንያቱም በኤርትራና በትግራይ ህዝብ መካከል ግጭትም ሆነ ጥላቻ የለም። የህዝብ ለህዝብ ጸብ የለም። ግጭቱ በስርዓቶች መካከል ነው። እነዚህ ስርዓቶች የነዙት መርዛማ ትርክት አለ። መንግስታት ይመጣሉ ይሄዳሉ። በኤርትራና በትግራይ መካከል ወደፊት ምን ሊፈጠር ይችላል የሚለውን ለትግራይ ህዝብ ትተን ግንኙነቱ ተቋማዊ መልክ ከያዘ ዘላቂ ሊሆን ይችላል። መቼም ዘመን ሲመሻገር ከመጨረሻው ልጀምር ባይዘው እኛ እናነባለን እናያለን ኢንተርቪው ማርገናል። ዛሬ የአምባሳደር መጣና ከጽምዶ ልጀምር ብዬ ምን አለ? በኤርትራ ህዝብና በትግራይ ህዝብ መካከል ግጭትም ሆነ ጥላቻ የለም። ህዝብ ለህዝብ ጸብ የለም። ግጭት የነበረው በስርዓቶች መካከል ነው። እነዚህ ስርዓቶች የነዙት መርዛማ ትርክት ነው። መንግስት ይመጣል ይሄዳል። ብዙ ሐሳብ ልሰጣችሁ አልፈልግም፣ ግን የነ ፕሮፌሰር አስምሮምን መጽሐፍ የሌልማን ናቸው ማን የሚባሉትን አንብቡት። ሄዳችሁ የሁለት ወንድማማቾች ምናምን የሚሉንም አንብቡት። መሰረታዊ ቅራኔ አለ ነው የሚሉት። በህዝብ ለህዝብ ቅራኔ አለ ነው የሚሉት። በትግራይ ህዝብና በኤርትራ ህዝብ መካከል ያለ ቅራኔ እንደ ቅራኔ የሚገለጽ ማለት ይሰረት የመንግስት ይሹ አይደለም። ዛሬ ገልብጠው በዚህ ደረጃ ከተረዱት እና የትግራዮቹም ኤርትራኖቹም ከተቀበሉት እኔ እሰየው በጣም ጥሩ ነው። ሲነግሩን የከረሙት ግን ኤንድ ሲጽፉልን የከረሙት መሰረታዊ ቅራኔ አለ፣ ማህበረሰባዊ ቅራኔ ማለት ነው። የኤርትራ እና በህዝብና በትግራይ ህዝብ መካከል የኢንፌሪዮሪቲ እና ሱፔሪዮሪቲ ብለው ነው የጻፉት። በነገራችን እኔ አይደለም የነ መጽሐፎቹን አመጣላችኋለሁ ከፈለጋችሁ። የኤርትራ ፕሮፌሰሮች ምሁራን የጻፉትን ነው የምነግራችሁ። እኔ ቢሆን ደስ ይለኛል፣ ግን የተለያየ ጊዜ የተለያየ ታሪክ አትንገሩን ነው ያልኩ ያለሁት። ዛሬ የትግራይ ህዝብ እንዲሞትላቸው ስለፈለጉ ሻቢያዎች ያኔ እንዳርባሺው እንዲጋም እሳት እንዲነድበት ስለፈለጉ ምን ብለው መጡ? በኤርትራ ህዝብና በትግራይ ህዝብ መካከል አገዛዞች እንጂ የለም ብለው መጡ። ኦኬ አገዛዝ ከሆነም ኢሳያስ ነው በነገራችን ላይ። ለምንድን ነው ኢሳያስ ትግራይ ገብቶ እንደዛ አይነት አሰቃቂ ወንጀሎች የፈጸመው? ለምንድነው? ምክንያቱ ጻድቃን ይነግረናል በነገራችን ላይ ቪዲዮን ስላላመጣው። መቼም ቢሆን የትግራይን ህዝብ ከክሊንስ ከማድረግ ኢሳያስ አይመለስም ነው የሚለው። ሪዝኑንም ያስቀምጣል ጻድቃን የምስማማበት ምክንያቱም ይላል የትግርኛ ተናጋሪው ኮር የተሰበሰበው ትግራይ ውስጥ ነው ይላል። ትግራይ ውስጥ ስለተሰበሰበ ኢሳያስ ያሰበውን የኤርትራ ብሔርተኝነት መፍጠር አይችልም። ሁልጊዜም የራስ ምታቱ
ትግራይ ናት ለኢሳያስ እኔ አይደለሁም የረጅም ጊዜ ህወሓት ውስጥ የነበረ የኢትዮጵያ ኤታማዦር ሹም የነበረ ጀነራል ነው የነገራችሁ ያለው የአፍሪካ ጀነራል ስትሉት የነበረ አሉላ ስትሉት የነበረ ዳግማዊ አሉላ ስትሉት የነበረ አንዳንዶች ለጽምዶች ስለዚህ የተለወጠ ነገር ካለ ሰየው ግን አሁን የትግራይ ወጣቶች እንዲያልቁ ተፈልገዋል እንዲያልቁ ጦርነቱም ሴንተር እንዲሆን የተፈለገው ትግራይ ነው ስለዚህ ምን ብሎ መጣውን በህዝብና ህዝብ መካከል ምናምን የለም እንደዛ አይደለም ይሏችሁ በነገራችን ሲያሜም ሌላ ነው እኔ እዛ ውስጥ መግባት አልፈልግም እዛ ውስጥ መግባት ሲያሜ የአካባቢ ሲያሜ እንኳን ሲሰይሙ ሌላ ነው የሚሉት በነገራችን ልበከሌ የሚባል መንገድ አላቸው ማታቁካላችሁ ለምንድነው የፈጠሩት ቢኮዝ በሁለቱ ማህበረሰቦች ዘንድ የማይታረቅ ቅራኔ አለ ብለው ስለጻፉ ነው እንደው ቢነግሩን ነበር እኔ ኢቭን ኤርትራ ውስጥ ሁለት ኢትዮጵያውያን ኖረው አንዱ ተጋሩ ሆኖ አንዱ ከተጋሩ ውጭ ያለ ኢትዮጵያዊ ቢሆን ኤርትራኖቹ ቅድሚያ የሚሰጡት ለዛኛው ነው በነገራችን ለተጋሩ አይደል የነበር ሶ ምንድነው አስተሳሰቡ ኤርትራ እንደ አገር እንድትቆም ከተፈለገ ትግርኛ ተናጋሪው ተጋሩ ዲስፋንክሽናል መሆን አለበት መጥፋት አለበት ባይዘው ኤርትራ እንደ አገር ትቆም ከሆነ ማለት የኤርትራ ብሔርተኝነት ዋነኛው ጸቡ ትግራይ ነው ትክክል አይደለም ኤርሚያስ ትንታኔ ብላችሁ ሲስሩ ትንታኔ ስሩ የኤርትራ ብሔርተኝነት እንደ ብሔርተኝነት መቆም ያልቻለው ስጋና ደም ለብሶ አጥንት ለብሶ ደም ይዞ መቆም ያልቻለው because of የትግራይ ተናጋሪ ስላለን ይሄን ነው የሚሏችሁ እኛ ባካለም አግኝተናቸዋል እኮ ለትግራይ እንደ ትግራይ ያላቸው ጥላቻ ነው እንዴ ባይዘዌ ዘመቻ ወያኔ ብለው ዘመቻ ወያኔን ሲከፍቱ ለነሱ ኮንሴፕቱ አናት ወያኔ እንጂ ዘመቻ የትግራይ ህዝብ ነው የነበረው ዘመቻ ተኮሊፍና ምንድነው ይሄ ዘመቻ እጥቦ ብለው ሲሉ እጥቦ ነው የተጀመረው ለትግራይ ህዝብ ነው ኢሳያስ ያለው ይሄ አንዱ ቁም ነገር ነው ግን ዛሬ የትግራይ ህዝብ እንዲሞትላቸው ፈልገዋል የትግራይ ወጣቶች እንዲያልቁላቸው ፈልገዋል እንዲያልቁላቸው ስለፈለጉ ሼፕ ላይ ያረጉት ታሪኩን ሼፕ ላይ ያረጉት መጡ ኖ በህዝብ ለህዝብ ችግር የለም ቅራኔ የለም ምን የለም አገዛዞች እንጂ ማለት ጀመሩ ይሄን ደግሞ የትግራይ ቅን ልብ ያላችሁ ተናገሩጡና እንደ ጀናት አድቃን ውጡና ተናገሩ ከዚህ በላይ ማለት አልፈልግም ሁለተኛው ጠቅላይ ሚኒስትሩ ይህንን የባህር በር አጀንዳ ያነሱት ኢትዮጵያ ውስጥ ካጋጠማቸው የፖለቲካና የኢኮኖሚ አደጋ ነው ሶ ይሄን አደጋ አቅጣጫ ለማስቀየር ነው የሚል ሁለተኛ ነጥብ ተነስቷል ሰፍሪውን ሰምታችሁታል ኢትዮጵያ የባህር በር ያነሳችው ጥያቄ የወደብ ጥያቄ ያነሳችው የውስጥ ችግሯ አጀንዳ ለማስቀየስ ነው የትኛው አጀንዳ ነው የሚቀየሰው ምንም ታስቀይሰው ወል ጠቅላይ ሚኒስትሩ ትልቅ ያንበሳ ድርሻ አላቸው ቅድም አስተናል ምንም ጥያቄ የለውም በሱ አክብሮታልኝ ለዛ ከዛ ፓርላማው ተቀብሎታል ፕሬዝዳንቱ ተቀብሎታል የዚህ አመት እቅድ ሆኗል ጀነራል ጻድቃን መጥተዋል ወዘተ ምን ነው የውስጥ አጀንዳ የሚያስቀይሰው አያችሁ ይሄን ነጥብ የሚሰጡት ለማን ነው ለተላላኪዎቹ ለባንዳዎቹ ነው ያቀበሏቸው ያሉት እንዲህ ብላችሁ ተናገሩ ይያሏቸው ከዛ ይቀጥላሉ አሁንም ይሄኛው አምባሳደር አገራዊ ስሜት ለመፍጠር አንዳንድ ኢትዮጵያውያንን የወደቤት ባለቤት እንሆናለን የሚል ተስፋ አላቸው ያንን ተስፋ ለማለምለም ነው በቃ አገራዊ ብሔርተኝነት
ልክ ነው አገራዊ ብሔርተኝነት ነው አልተሳሳቱም አምባሳደር ቀደም የነገርኳችሁን ላስታውሳችሁ ይሄ አጀንዳ ግልጽ አሰላለፍን ወንፊት አርጎ ነው የመጣው በነገራችን እንደ ወንፊት የምታጠራበት ነው ይሄ አጀንዳ ምንድነው ወንፊቱ በግልጽ ማን ነው አገራዊ አጀንዳ ያለው ብሔራዊ ጥቅም ላይ ቆመ ማን ነው አንድ ወንፊቱ አንዱ እሱ ሁለተኛው ወንፊት ማን ነው ብሔራዊ ጥቅምን ከመንግስት ከግለሰብ ለይቶ ባለማየት ጭቃ ውስጥ የተነከረ ማን ነው ሁለተኛ ሶስተኛው ማን ነው ተላላኪው ማን ነው ባንዳ የሚል ይሄ ግልጽ ወንፊት ነው ግልጽ ስለዚህ ኢትዮጵያ አሁንም ልንገራችሁ ልክ ናቸው አምባሳደሩ የኤርትራው አምባሳደር ልክ ናቸው የብሔራዊ አገራዊ ስሜት ለመፍጠር ያሉት አዎ ልክ ነው አምባሳደር አገራዊ ስሜት ይፈጥራል ምን ፈልገው ነው ይሄም አገራዊ ስሜትማ ኢትዮጵያዊ ስሜት ይፈጥራል ወደብ ሸቀጥ ነው ከምንባልበት ነው የወጣ ነው አሁን የወጣ ነው ወደ ኢትዮጵያ የድገቷ ከባህር በር ሳይኖራት ይሄን ያላድጋለች ከሚል ትርክት ነው የወጣ ነው ለምን ይመስላችኋል አቶ አርከበ መጥቶ ኢትዮጵያ እድገቷ እሷ የተጻፈለ አርከበ በረከት ነው የጻፈለት ያንሱ መጥቶ ነው ያነበበው ስለሚቆጫቸው ስለሚደነግጡ ስለሚናደዱ ነው በነገራችን አሁን ይፈልገው ምርጫ ክርክር ላይ መተ ኢትዮጵያ ያለ ባህር በር እና ያለ ወደብ እድገቷ ደብል ዲጂት ሆኗል ምን ያገናኘዋል 11% ያለ ወደብ ካደገች ወደብ ቢኖራት ኖሮ የባህር በር ቢኖራት ኖሮ 15% ታድግ ነበር ቢያንስ በያድግ ስሌት ብናሰል እንደ ሁሉና የሚባለው ለጊዜው ተተነው ማለት እነሱ ግን ጭንቅላታቸው ውስጥ ሻጮች ምኖች የሚል ስሜት ስላለ አሁን በቃ ህዝቡን የምናሳምነው ያለ ደብ ኢትዮጵያ ያለ ባህር በር የደብል ዲጂት አድርጋለች መከራከሪያ በሱ የተሳለቀው እንትና አይደል እንዴ አቶ ልደቱ ነው የተሳለቁት ባርከበ ስለዚህ ኢትዮጵያዊነት ማይፈጥርልናል አው አገራዊ ስሜት ይፈጥ ለዚህ ነው ቆም ነው ከዚህ አጀንዳ ጋር ቆም ነው ይሄንን አጀንዳ ከይዞ ከመጣው መንግስት ጋር ቆም ነው ለዛ ነው ዘኢትዮጵያ ቀደም የነገርኩ ይሄን ነው አጀንዳ ቤዝድ ነን ያልኩት ለዛ ማንንም ምንም ቢል እርግጠኛ ነኝ እኮ የባህር በር አጀንዳ የዘረኞች አጀንዳ እኮ አይደለም በምንም ተአምር የኦሮሞ ነጻነት ሰራዊት የባህር በር አጀንዳ የለውም በምንም ተአምር የአማራ ጽንፈኛ ፋኖ የባህር በር አጀንዳ የለውም በምንም ተአምር ህወሓት የባህር በር አጀንዳ የለውም ዘረኞች ናቸው እነሱ ብሔርተኞች ናቸው ጽንፈኛ ብሔርተኞች ናቸው ሶ ጽንፈኛ ብሔርተኛ መሆንና ኢቭን አገራዊ ናሽናሊስቲክ ብሔርተኛ መሆን ከዛም አልፎ አገራዊ ስሜት መያዝ አንዱ ልዩነት እዚህ ጋር ይመጣል ልክ ነህ አምባሳደር ልክ ኖት ሶ ልክ ኖት ይህ አጀንዳ የአገራዊ ስሜት ለመፍጠር ያግዛል አግዟል ያግዛል በደንብ አንዳንድ ትልል ልዩነት ቴዎድሮስ አስፋውን ሲሰማው ነበር ችግር የደረሰበት ልጅ ነው አይደል ኢትዮጵያ አሁን ሲሰድቡት ያለው ቴዎድሮስ አስፋው ሁኔታዎች ከባድ ሆኖበት ነው የወጣው አይደል ለኔ ቴዎድሮስ አስፋው መለኪያዬ ነው በነገራችን ላይ አሁን ባለው ችግር ስለደረሰብኝ ስለተንገላታው እስር ቤት ስለገባው አይደለም ያለው የሚፈልገውን የኢትዮጵያዊ አጀንዳ ሲመጣ ውጭ ሀገር ቆሞ ተሰዶ ይሄ ሀገራዊ አጀንዳማ አጀንዳዬ ነው ትልቁ አጀንዳዬ ነው ትንንሽ የተወሰነ ሌሎች ልዩነት ቢኖረኝ እንኳን ለጊዜው ይቆዩ ይሄን ያደረገው ቴዎድሮስ አስፋው
ቡራ ከረዩሉበት አንዳንዴ ይጽፉለታል አንተ እንደ ሀገር ቤት ወጥተህ ሀገር ቤት ተሰደድኩ ብለህ እዚህ ስደት ላይ ሆነ እንዴት የስደት ደጋፊ ትሆናለህ ምናምን ይሉታል የሚመልሰላቸው በጣም ነው ደስ የሚለኝ እንደው ዘኢትዮጵያም እንድታቀሙ ፈልገው እሱ ነው ደጋገምኩት ዛሬ ግን ሰብስክራይብ አድርጉ ይያል በደንብ አድርጉት ልክ ነው ትልቅ አጀንዳ ነው የባህር በር አጀንዳ ትልቅ አጀንዳ ነው ይህ አጀንዳ የሚያሰባስብ አጀንዳ ነው አገራዊ ስሜት የሚፈጥር አጀንዳ ነው በዚህ አጀንዳ ዙሪያ እንሰባሰባለን ከዚህ በመለስ ባሉ ጉዳዮች ቀጣይ የሚመጡ ናቸው የምትታገልበትን ነገር አጥብቀህ የማወቅ ጉዳይ ነው አጥብቀህ የማወቅ ጉዳይ ነው ለዛ የመቆም ጉዳይ ነው በነገራችን ላይ እንዴ ነው እንትና ትንሹ ከሌ ስንልሃል ነበር ወይ ትንሹ ከሌ ትልቁ ከሌ እኮ እንዲሆነዋል ትልቁ ከሌ አጀንዳ ይዞ የነበረውን ከተናጠበ ትንሹ ከሌ ያላችሁት ሰው መናጠብ አለበት እንዴ ይሄ ነው ፖይንቱ ስለዚህ አገራዊ ስሜት የሚፈጥር yes አንዳንዶች መተው የደርግ ወታደር ልጆች ምናምን ይላሉ ደግሞ መልሰው ስለዚህ ደርግ ጥሩ ነበር ማለት ነው በእናንተ እኔ ደርግ ደጋፊ ማርለም አባቴም የደርግ ደጋፊ አልነበረም በዚህ አጋጣሚ እናቴም መከላከያ ነበረች የደርግ ደጋፊ አልነበረች አየር ኃይል መከላከያ ነበረች ቤቷ ስሜት ነበረው ግን የደርግ ደጋፊ አይደለም የደርግ ልጆች ስለሆኑ ነው አንዱ ትላንት ደውሎ እንደዛ አለኝ ነግራችሁ የለ ቲክቶክ ላይ ያለው ምናምን ያለ ሰው አሁን ገባኝ ኤርሚያስ የደርግ ልጅ ስለሆንክ ደገፍከው ስለዚህ ደርግ ጥሩ ነበር በመሰረታዊ ጉዳይ ላይ ጥሩ ነበር ማለት ነው እኮ እየነገሩን ያሉት በባህር በር ጥያቄ ላይ ጥሩ ነበር ማለት ነው ቴዎድሮስ አስፋው የወሰደው እርምጃ ኢትዮ ሰላም ማለት ነው ኢትዮ ሰላም ኢትዮጵያ ያለ ተቃውሞ ታሰረ ምናምን ስደት ላይ ያለ ደግሞ አጀንዳውን ሲያየው የታገለለት አጀንዳ ነው የቆመለት አጀንዳ ነው እስር ቤት የገባለት አጀንዳ ነው ዘን ያንን አጀንዳ ፊት ለፊት ሲመጣ የሚቃወም ከሆነ በቃ መርህ እንትን አልነበረውም ማለት ነው ይሄ ነው እውነቱ ይሄ ነው በነገር እኔ እሱ ነው አይደለም እየተናገርኩ ያለው ቋሚ ተቋሚ ቋሚ ምናምን አይደለም ምንድነው ቋሚ ከሆነ የስልጣን ፍላጎት እኮ ነው የሚሆነው እሱም ቢሆን በስልጣን ውስጥ አሁን እንደሱ አይደለም ዘመኑ ያው እንትን ኢዜማ እኮ ተቃዋሚ ነው አይደል በአገራዊ ጉዳዮች ላይ ግን አብሮ ይሰራል ኢዜማ ዛሬ መግለጫ ወጥቷል ነገ እንግዶች ፈልጋለሁ ከኢዜማ ምርጫ ይካሄድ ምክክር ኮሚሽን ይካሄድ ምናምን ብሎ መግለጫ ወጥቷል በመሰረታዊ ጉዳዮች ላይ ግን በብሔራዊ ጥቅም ጉዳዮች ላይ ከመንግስት ጋር ይሰራል ኢዜማ ነገ ስልጣን ለመያዝ ደግሞ ይሰራል ኢዜማ ስለዚህ ምንድነው ይሆነ ያለው የዘመኑ ፖለቲካ እየተቀየረ ነው እድሜ ልክህን ተቃዋሚ ሆነህ አትኖርም የምትፈልገውን አጀንዳ ይዞልህ ከመጣ ማክሲማይዝ ነው የምታደርገው እንደውም አጀንዳ እንዳይለቅብህ የወገብ ተባይ ነው የምትሆንበት መንግስቱ ላይ እንተያያለን ይያልክ ጉልበት ኖርህም አልኖርህም ሚዲያ ጉልበት ነው ስለዚህ እኔ ትልቅ የአገራዊ ስሜት መፍጠሪያ ነው ክቡር አምባሳደር ስማሱን አገራዊ ስሜት ፈጥርበታለሁ ብሎ ጠቅላይ ሚኒስትሩ ካመጣው እውነቱን ነው አገራዊ ስሜት ይፈጥራል አገራዊ ስሜት ያለን ሰዎች ተቀላቅለናል በዚህ አጀንዳ ቤዝ ዳርገን እንዳይለቀው ነው ከጠርሙስ ወጣለች ነጻድቃን ነግረውናል እንዳይለቀው ግን እንታገላለን ይሄን ነው በደንብ መስማት ያለባችሁ ስለዚህ የእብደት ጉዳይ አይደለም የውስጥ ችግር ጉዳይ አይደለም አጣጫ ለማስቀየር ነው ምናምን ይሄን ለዛው ለባንዳዎቹ ንገሯቸው
ለተላላኪዎቹ ንገሯቸው እነሱ ህዝቡ ጋር ወጥተን ስናሳምን ምን እንበል ሲሏችሁ ንገሯቸው ውጡና አይ ጠቅላይ ሚኒስትሩ እኮ የና አጀንዳ ያነሳው የውስጥ ስጋት ስላለበት የውስጥ አደጋ ስላለበት የኢኮኖሚ የፖለቲካ ችግር ስላለበት እሱን ለማስቀየስ ነው ያላችሁ ተናገሩ ብሏችሁ ንገሯቸው ለና አንዳርጋቸው ንገሯቸው ለና ወዲ ሻዕቢያ ንገሯቸው ለአማራ ጽንፈኛው ንገሩት ለነ ጀዋር ንገሯቸው ተን ይወጡ ይሄን ይናገሩ ይወጡ የውስጥ ችግር ስላለ የውስጥ ምናምን እንዴ ህዝብ እኮ ያውቃል እኔ ወንድም ያውቃል ህዝብ በደንብ ነው የሚያውቀው የፕሮፌሰር አስራት ልጆች ማአት አሉ ልንገር የግብር ልጆች አሉ አንድ እሱ ነው ሁለተኛ በጣም አስቂኝዋ ጦርነት ከተነሳ ኤርትራ ላይ ጦርነት ከተለኮሰ ጠቅላይ ሚኒስትሩ የስልጣናቸው መጨረሻ ነው የስልጣናቸው ማብቂያ ይሆናል አንደኛ ክቡር አምባሳደር እኔ እስከሰማሁት ድረስ የኢትዮጵያው ጠቅላይ ሚኒስትር ጦርነት ከፍታለው አላለም የባህር በር ለማግኘት ባለቤት ለመሆን መውጫ ለመተንፈሻ ለማግኘት ወደብ ለማግኘት ወጫችን ተለቀ ህዝባችን በሳ ከባድ ሁኔታ ውስጥ ገብተናል ስለዚህ በሰጥቶ መቀበልም በመግዛትም በመሻሻጥም በሊዝም በሌሎች አማራጮችም መተንፈሻ እናግኝ በሰላማዊ መንገድ ብቻ እንደውም ጻድቃን ነው ወታደራዊ ነገሮች የጨመረበት ጦርነት የመንግስታት ማስፈጸሚያ መሳሪያም ሆኖ ያገለግላል ብሎ ያለው ጀነራል ጻድቃን ነው ወታደሩ ኬታ መጣው ክቡር አምባሳደር የኤርትራው አምባሳደር ኬታ መጣው በጦርነት ወደብ እናገኛለን የባህር በር እናገኛለን ኢሚዲየት የአማራጮቹን እኮ ያንዳንዱ ቅድም ሰምታችኋል ሰው ቁጥር 1 እሱ ነው ቁጥር 2 ጦርነት ሊኖር ይችላል እንዳትፈራ አምባሳደር ጦርነት የሚኖረው ግን በአንድ ምክንያት ነው ኢሳያስ አፈወርቂና ሻዕቢያ በኢትዮጵያ የውስጥ ጉዳይ ላይ ጣልቃ መግባቱን እስካላቆመ ድረስ አንድ ኢሳያስና ሻዕቢያን የኢትዮጵያን ድንበር በኃይል ተቆጣጥሮ እስከቆየ ድረስ ሁለት እኔ ጦርነት አልደግፍም ግን ግዴታ ሊሆን ይችላል ድንበርህን እየሸራረፈ እየወሰደብህ ዝም ልትለው አትችልም የኢትዮጵያ ታጣቂ ኃይሎችን እየደገፈ ገንዘብ እየሰጠ ያስታጠቀ ያሰለጠነ ጦር መሳሪያ እየሰጠ እየላከብህ ዝም አትልም ስለዚህ ክቡር አምባሳደር ጦርነት ሊኖር ይችላል ሊኖር የሚችለው ግን በባህር በርና በወደብ አይደለም ጦርነት ሊኖር የሚችለው ሻዕቢያ በኢትዮጵያ የውስጥ ጉዳይ ላይ በሚያደርገው ጣልቃ ገብነት ካላቆመ ያዛት መሬት ካለቀቀ የኢትዮጵያ የውጭ ጉዳይ ፖሊሲ ካላከበረ ስለዚህ የኢትዮጵያ ወደ ጦርነት ብትገባ እንኳን በዋናነት በዚህ ጉዳይ ነው እጃችሁ አላርፍ ካለን ተጨባጭ መረጃዎችም ለዓለም ህዝብ እየቀረቡ ያሉት የባህር በር ምናምን ተብሎ አይደለም ለተባበሩ መንግስታት የገባው ደብዳቤ የውጭ ጉዳይ ሚኒስትር ያስገባው ደብዳቤ በኢትዮጵያ የውስጥ ጉዳይ ላይ ሻዕቢያ እየፈተፈተ ነው እየተባለ ያለው የባህር በር ተብሏል ወደብ ተብሏል ነው ለተባበሩ መንግስታት የቀረበው ደብዳቤ በኢትዮጵያ የውስጥ ጉዳይ ጣልቃ እየገባ ነው ሻዕቢያ እየፈተፈተ ነው ጣቱ አይደለም እንቆርጠው ባይዘው ሸረሪቷን ነው ጣቱ አይደለም ሳሚ ጣትማ ቆየው መች ጣት አለው አሁን ሸረሪቷን ነው የሚሆነው የሸረሪቷ ጉዳይ የሚሆነው ከኢትዮጵያ ጣልቃ ጉዳይ ውስጥ ካላቆመ
ይሄን ክቡር አምባሳደር በደንብ ተረዳው። ሶስተኛ በአሁን ሰዓት የኦሮሞ ነጻነት ግንባር ፋኖ ህወሓት ኦጋዴን ነጻ አውጪ ጥምረት ፈጥረዋል አለ። ይሄን የሚነግረን የሻዕቢያ ሰው ነው በነገራችን። ምን ያህል እንደሚያሳፍር ተመልከቱት። ይሄን የሚነግረን የኢሳያስ ሰው ነው አምባሳደር። እኔ ፓራሌሊ that's okay ቀጣይ መፍትሄ ግን ኢትዮጵያስ ምን እያደረገች ነው ጥያቄ። እሱ መፍትሄ ይሆናል። የሻዕቢያ ተቃዋሚዎችን ማደራጀት ማሰልጠን ሌላኛው መፍትሄ ይሆናል ማለት ነው። እነሱ ይሄን እያነሱ ቆን ይሄ ሲሪየስሊ ሊታሰብበት የሚገባ ነው። መንግስት እያሰበበት አይደለም ምናምን እንደተራ እንትን ያወራው አይደለም ሳያስበበት ቀርቷል ብዬም ያያየውም ነው። የብርጌድ ሐመዶ ምናምኖች ያያየው ነው። ሌሎችም ጻድቃን የሚያነሳቸዋል። ያኔ የኢትዮ ኤርትራ ጦርነት ጊዜ የቀይ ባህር አፋሮችን ምናምን ለመጠቀም የሄዱበትን ነገር ያነሳል ጻድቃን በነገራችን ያነሳል። እሱ ሌሎች የተለያየ ሜካኒዝም ስንጠቀም ነበር ብሎ ያነሳል። ስለዚህ መጀመሪያ ኢሹ ላይ ስለ ሸራሪቱ ነው የምናወራው። ስለ ሸራሪቱ ነው ሳሚ ተስማምተናል። ግን ትንሽ ላሰማ ስለ ሸራሪቱና ስለ ድሩ። ኤርትራ ውስጥ ብዙ ዴቨሎፕመንቶች አሉ። ይሄ በሰጥቶ በመቀበል የሚያምኑ የፖለቲካ ኃይሎች የተፈጠሩ ነው ያሉት። ሰላማዊ የሆነ ኑሮ እዚህ እንዲኖር የመፈለግ እና አብሮ የመልማት ፍላጎት ያላቸው ኃይሎች እየተፈጠሩ ነው ያሉት። እነዚህን ለጊዜው እናቆያቸው። የኤርትራ የኢሳያስ መንግስት ግን አንተ እንዳልከው ትግራይ ውስጥ እኮ ፈጥሮት ያለው ቅንጅት አገር ለማተራመስ ነው። ሌላ እንትን የለውም። ከፋኖ ጋር ያለው ግንኙነት ተብሎ የሚነገረው አገር ለማተራመስ ነው። ከነሱ ጋር ያለው ግንኙነት ይሄን ነው እና ኢትዮጵያ ውስጥ ያለው የውስጥ ትርምስ ድሮን የሚያመነጨው ኢሳያስ ነው። እንደ ሸረሪት ሆኖ ነው ድሮን እያመነጨ ያለው እያተራመሰ ያለው። የኢሳያስ መንግስት ኢትዮጵያ ካልተተራማመሰ በስተቀር እሱ እንደ ሀገር የሚቀጥል መስሎ አይሰማውም። ይሄ ቋሚ ጠባዩ ነው። ፖሊሲው ነው ማዳለቅ ግን ቋሚ ጠባዩ ነው። እኔም ስልጣን ላይ በነበርኩበት ጊዜ ሳይው የነበረ ነው። ከወጣሁ በኋላ የማየው ነገር ይሄን ነው። ስለዚህ ይሄ የኢትዮጵያ መንግስት ወደ ኃይል አማራጭ እንዲገባ የሚያስገድድ ነው። አርፎ ቢቀመጥ አንድ ጉዳይ ነው የሚሆነው። የኢትዮጵያን ግዛት ይዞ ዛላምበሳን አይጋን ይዞ ባድመን ምናምን ይዞ ሰዎች እያስታጠቀ ሰው እየላከ በግላጭ ሁሉን ድጋፍ እያደረገ ከፋኖ ከምናምን ጋር ነው ቅንጅት ንፍጠር ያለ ቅንጅት እየፈጠረ ባለበት ወቅት ምንም አይመጣብኝም ብሎ ማሰብ እኔ ትክክለኛ የመንግስት ፖሊሲ ነው ብዬ አላምንም። ይሄ የሆነ ባለበት ወቅት ደግሞ የኢትዮጵያ መንግስት አይ ምንም አይመጣብኝም ብሎ ዝም ብሎ መቀመጥ ተመራጭ ኦፕሽን አይደለም እና ራሱን የመከላከል የሀገሪቱን ሴኩሪቲ የመከላከል መብት አለው። ከዛ በላይ ግን በውስጥ ግጭት አገሪቱ ብሊድ ያደረገች ነው ያለችው። ኢኮኖሚካሊ ብሊድ ያደረገች ነው ያለችው። እንደ ሪስፖንሲብል መንግስት መጠን ይሄን ማቆም አለበት። አገሪቱ ከጦርነት ከእርስ በርስ የሚሆን ከምናምን ጦርነት ወጥታ ወደ ሰላም ወደ ልማት የሀገራችንን የኢኮኖሚ ሀብት ወደ የተሻለ ኑሮ ልናሸጋግር የምንችልበት መንገድ መያዝ አለበት። ማለት አንድ መንግስት ይሄን ማድረግ አለበት እና እየተገፋ ይሄድ ያለ ነው የሚመስለኝ። ሀገራችን ውስጥ ያለው የፖለቲካ ችግር ሀገራችን ውስጥ ያለውን ሁኔታ እንዴት እንፈታዋለን የራሳችን ጉዳይ ነው። ራሳችን በውስጣችን የምናገርበት ጉዳይ ነው የሚሆነው። በኤርትራ መንግስት አዝማችነት የሚመጣ ችግር ግን የሚፈታ ችግር ግን የለም። በኤርትራ መንግስት አዝማችነት የሚፈታ ችግር የለም። ሳሚ ተስማማን አይደል? ጥያቄው ሸራሪቷ ላይ ነው የሚሆነው። ድሩን የሸረሪት ድሩን ይሄን እንደዚህ መስመሮቹ አይደለም ዋናው ሸራሪቷ ናቸው። የዚህ ደግሞ መሰረታዊ ምክንያት አሁንም አምባሳደሩ እንድትገነዘብ ፈልገው አንደኛ
በኢትዮጵያ የውስጥ ጉዳይ ላይ ጣልቃ መግባት ነው። ጣልቃ መግባት ነው አንድ። ሁለተኛ የኢትዮጵያን ድንበሮች ይዞ መቆየት አይቻልም ነው። ጦርነት ከመጣም ሊመጣ የሚችለው እሱ ነው። እወቀው ካሁኑ የባህር በር የምናምን አጀንዳ አለ። እሱ በህግ ቅድም በተባለው የሚመጣ መንግስት ሲኖር ኢሳያስ ሲገለበጥ የሚመጣ ሰጥቶ መቀበል እንደሚኖር እርግጠኛ ነኝ። አንድ የሚናገረው ነገር አለ ጻድቃና አላስኩትም መሰለኝ። አሁን ፖዚቲቭ ስሜት ያላቸው ተፈጥረዋል። አዎንታዊ ስሜት ያላቸው የኤርትራ ኃይሎች ተፈጥረዋል። ቅድም ከመግባቴ በፊትም አንድ ሚዲያ ላይ ያለ ሰው ወዳጄ ነው ሳናገረው ነበር። ስሙ መጥቀስ አልፈልግም ስላላስፈቀድኩ። የኤርትራዊ ነው። ኤግዛክትሊ ያነሳልኝ እሱ ነው። አሁን ያለው ስፕሪት ከኢትዮጵያ ጋር መተባበር አለብን የሚሉ ታጋዮች ኤርትራውያን ተፈጥረዋል። የኤርትራም ጥቅም መጠበቅ አለበት፣ የኢትዮጵያም ጥቅም መጠበቅ አለበት ብለው የሚያምኑ ተፈጥረዋል። አትጠራጠሩ በሱ። እኔ ሻቢያ ውስጥ ራሱ ይፈጠራል ነው። ሻቢያ እንኳን ኢሳያስ ቢወገድ ሊፈጠር ይችላል። የኢትዮጵያን ጥቅም ጠብቀን እኛም እንጠቀም የሚሉ ሰዎች ይፈጠራሉ። አልጠራጠርም በሱ። ትልቁ ነቀርሳ ትልቁ በሽታ ኢሳያስ ነው። ስለዚህ ፋኖ እያደራጀህ ምናምን እያደራጀህ አገርያም መስክ መኖር አትችልም። አትችልም። የሰው መሬት ይዘህ መኖር አትችልም። የውስጥ ጉዳይ ጣልቃ እየገባ መኖር አትችልም። አንተ ሻቢያ እኮ የተፈጠረው ግብጽ የፈጠረችው ኢትዮጵያን ለማተራመስ ነው። ባይዘው የኤርትራ ብሔርተኝነት የኢትዮጵያ የማተራመስ ብሔርተኝነት የሻቢያ ኤርትራ ብሔርተኝነት ማለት ነው። ስለዚህ እንደማጠቃለያ ነው ዛሬ የጻድቃንን ማነሳው። ዋናው ጉዳይ ሸረሪቷ ነው የሚሆነው። ይሄ ማለት ደግሞ ባጭሩ የኢትዮጵያ ውስጥ ጉዳይ ስገባ ነው። ሁለተኛ ድንበሩን ይዘህ ስትሄድ ነው። ከዛ ቀጥሎ ያለው የህግ ጥያቄዎች፣ የሰጥቶ መቀበል ጥያቄዎች ኢሳያስ ባለበት ነው ይፈታል ብያለሁ። ከዚህ በፊትም ነግሬያቸዋለሁ። የኢትዮጵያ የባህር በር ጥያቄ ኢሳያስ አፈወርቂ ስልጣን ላይ ባለበት አይፈታም። ኢሳያስ መስት ጎ ኢሳያስ መሄድ አለበት። ደግሞ ይሄዳል። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። መልካም ቀን።